ቃል እንግዲህ ዛሬ ትክክለኛውን ውሳኔ ወስኗል። አንቺ ነሽ ከምወዳት ልጅ ጋር እያጣላሽኝ። ስለዚህ እንኳን እሷ አይደለም አንቺ ራስሽ ራሱ ውጪ፣ ትኬት እቆርጥልሻለሁ፣ ወደ መጣሽበት ተመለሺ፣ አታስፈልጊኝም፣ እንዳንቺ አይነት እህት አልፈልግም የለኝም ብሏታል። እንግዲህ ሾካኪት እንግዲህ ደረጁ ላይ ተቀምጣ እያዳመጠች ነው ማለት ነው። እንግዲህ ሶሪ እንግዲህ ወደነ ገኒ ቤት መጥቶ ገኒን እንግዲህ ትረዳኛለች በማለት ለገኒ ሁሉንም ነገር ዛሬ መናገር አለብኝ ብሎ እንግዲህ ወስኖ መጥቶ ነበር። መጀመሪያ እንግዲህ በር እንዳንኳኳ ግቢ ውስጥ ያለችው ሉሊት ነበር። እንግዲህ ሉሊት ለእኔ ታልነገርከኝ ገኒ አለች ወይ እባክሽ ገኒን ፈልጌ ነው ሲላት፣ እንግዲህ ለመላጤት የነገርካትን የምትነግራትን ለእኔ መናገር አለብህ፣ ያለበለዚያ ደግሞ አላስገባህም ብላው እንግዲህ እባክሽ ሉሊት ደረቅ አትሆኚ፣ ለአንቺም ብነግርሽ አይጠቅምሽም ብሎ እንግዲህ ሲላት፣ እንግዲያውስ አትገባም ብላ መልሰው ነበር። በድጋሚ ተመልሶ መጥቶ እንግዲህ ገኒዬ ከፍታ ያው በጣም ፈርቷል ለመናገር፣ ግን ከዚህ የባሰ አማራጭ የለኝም፣ ልትረዳኝ የምትችለው ከቤቱ ሰው እሷ ብቻ ናትና ሁሉንም እውነት አልናገር ብሎ እንግዲህ በጣም ፈርቶ እየተንተባተበ እንግዲህ ደንበርብሩ ወጥቶበት እንግዲህ የለችም ላይ ነው ያለችው ፎቅ። ሉሊት እንግዲህ ሄጂ ተብላ ውጪ ፎቅ ውጪ ምንም ነገር እንዳትሰሚ ብላ እንግዲህ ገኒ እያባራት ነበርና ቀስ ብላ እንግዲህ ደረጃው ላይ ቁማ እየሰማች ነበረ ተደብቃ ማለት ነው። ከዛ እንግዲህ በቃል በር ሲያንኳኳ ተደናብራ እንግዲህ በራሷ ጊዜ ያስለቃች ማለት ነው። እና እንግዲህ ጋሽ መስፍን የሱሬንና እናቱን እንግዲህ የትም አትሄዱም ልጆቹ በእኔና በአንቺ ምክንያት መደባደብ የለባቸውም፣ ስለዚህ አንቺም የትም አትሄጂም፣ አንቺም ሆነ ሱራ የትም አትሄዱም ብሎ እንግዲህ ሲላት፣ ማለት እኔ እኮ ጨርሻለሁ። ምን ማለት ነው? አንተ እንደፈለግ ውጡ የምትለን፣ አንተ ስትፈልግ ግቡ የምትውለን የአንተ እቃ ነኝ ወይ? እኔ ከኔ ጋር እኮ ጨርሻለሁ፣ የምጠብቀው የፍርድ ቤቱን ጉዳይ ነው ስትለው፣ አይ ምንም ያለቀ ነገር የለም፣ ስለዚህ አንቺን ቤትሽ ነው አርፈሽ ተቀመጭ፣ ሱራም ቤቱ ነው የትም አትሄዱም ብሎ እንግዲህ ለስለስ ብሎ እንግዲህ ቆፍጠን ብላ ከቤቴ የትም አልሄድም፣ ደግሞ ይሄ ቤት ተሽጦ ድርሻዬ እስኪሰጠኝ ድረስ ገና ያንተና የልጅህን ጉዳይ እንዲህ በቀላል አልታወም ብላ እንግዲህ በፊት ያው በተናገራት ሰዓት በጣም እየተሳቀቀች እያለቀሰች ነበር። እንግዲህ የሱሪ እናት ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የኑራ ቤተሰብ ሰላም ሰላም ብያለሁ። ሰላማችሁ ይብዛ በያላችሁበት። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጎ ማለት ነው። ዛሬም እንግዲህ እንደተለመደው ሐረግ ድራማን ይዤላችሁ መጥቻለሁኝ። ሶሪ እንግዲህ ዛሬ ወስኖ ቆርጦ እንግዲህ ወደ ገኒ ጋር ሂዶ ነበር። እንግዲህ ለገኒ ሁሉንም እውነታ መናገር አለብኝ፣ ከዛ በኋላ እንግዲህ ያለውን ቅጣቴን ልቀበል ብሎ እንግዲህ በሄደ ሰዓት ሎሊት ነበር ግቢ ውስጥ ያለችው። ሎሊት እንግዲህ ሲያንኳኳ አንተ ደግሞ ትቻችኋለሁ ብለሃል ነበር እንዴት ድጋሜ መጣህ ብላ ስትለው እባክሽ ገኒን ፈልጌ ነው የመጣሁት ሉሊት አስገቢ ሲላት፣ አይ አትገባም ተመለስ ብላ እንግዲህ ሲጀመር መላጢት የለችም። ደግሞ ከመላጢት ጋር ምን አይነት ሚስጥር ቢኖርህ ነው እንዴት ለእሷ የምትነግራትን ለእኔ ብትነግረኝ አይሻልም ወይ ያለች እንግዲህ መቼም የወሬ ሱስ ይገላታል። አይ ለአንቺ መንገርም አይቻልም፣ ደግሞ ለአንቺ አይጠቅምሽም፣ እባክሽ አስገቢ ደረቅ አትሆኒ ቢላትም እሺ ልትለው አልቻለችም። እና ተመልሶ እንግዲህ ያው ሂዶ ነበረ በድጋሚ እንግዲህ መጥተዋል ማለት ነው። እንግዲህ ሱራ በጣም ፈርቷል። ገኒን እንግዲህ በድጋሚ እንግዲህ በሩን አኳኩቶ ገኒ ነበር የከፈተችለት እና መጥቶ ሉሊት እንግዲህ ወደ ላይ ውጪ ተብላ ነበረ። እሷም እሺ ብላ እንግዲህ ወደ ላይ የወጣች መስላ አውቃ ከደረጃው ደረጃ ላይ ቁማ እየሰማች ነበር። ምን ሊላት ነው? ምን ሊያወሩ ነው ብላ እንግዲህ ለመላጢት እንዴት ሚስጥር ታወራታለህ? ከመላጢት እኔ አልሻልም ወይ እያለች እንግዲህ እያወሩ ነበር ማለት ነው። ከዛ ያው በጣም ፈራት ከቤተሰቡ እንደውም ከሁሉም ገኒ ትሻለኛለች
ገኒ ትረዳኛለች ብሎ ነበረ፣ ግን ደግሞ መናገር አልቻለም። በጣም ፈርቷል። ከዛሬ ውጭ ሌላ አማራጭ የለኝም፣ መናገር አለብኝ ዛሬ ብሎ እንግዲህ እባክህ ተናገር፣ ምንድን ነው አንተ ልጅ ድሮም እኔ ዘበኛ አይደለሁም ብሎ እንግዲህ ተናግሮ ሲያበቃ እሺ ምን ፈልገህ ነው እዚህ ቤት የመጣኸው ስትለው እንግዲህ ምንም ፈልጌ አይደለም ከእናንተ ምንም ነገር ፈልጌ አይደለም፣ አጋጣሚ ነው ሁሉም ነገር የሆነው ብሎ ቢላል አጋጣሚማ አይደለም የሆነ ነገር ፈልገህ ነው ከዚህ ቤተሰብ ስትለው አይ ገንዬ እንደሱ አይደለም የድሮ በፊቱን ታየውና አሁን የመጣሁበትን ልንገርሽ ብሏት እንግዲህ ሊነግራት ሲል በጣም ፈራ። እንግዲህ መናገር አልቻለም። ከዛ እንግዲህ ቃል በራ አንኳኳ። ሰኒ እንግዲህ ተመልሳ መታለች ወደ እነ ሀኒ ጋር ማለት ነው። እንግዲህ ሀኒ ደውላላት ያው ነግሬዋለሁ ምናምን ብላት ነበር። እንግዲህ ነይ ቶሎ በጠዋት ብላታለች። አክስቴ ጋር ነው ያለሁት ብላ ነበር። ማርኩ እንግዲህ ቤት እያጸዳይ በነበረበት ሰዓት እንግዲህ እዛው ሶፋው ላይ እንግዲህ አጋድሞ ጉሮሯን አንቋ አሁን ቀስ ብለሽ ኮተትሽን ይዘሽ ሻንጣትሽን ይዘሽ ሱራም እናቱም ሳይሰሙ ቀጥ ብለሽ ማንም ድምፅ ሳታሰሚ ውጭ ብሎ እንግዲህ ጉሮሯን ነበር ያነቃት። እሷ ምሽ ብላ አይ እኔም እኮ ልሄድ ነበር ባትለኝም ብላ እንግዲህ ሻንጣዋን ይዛ ወደነ ቃል ቤት ነበር የሄደችው። እዛ ስትሄድ እንግዲህ ሀኒ በር ከፍታላች። ወንድሜ ሳይነሳ ቶሎ ግቢ ብላ እንግዲህ ሻንጣዋ እንዳስገባችላት እሱም መጥቶ አንቺ ደግሞ ድጋሜ ምን ልታረጊ መጣሽ ብሎ እንግዲህ ነይ ውጭ፣ አሁን ቀጥ ብለሽ እስከ ዛሬ ድረስ የተቀመጥሽው ይበቃሻል፣ ስለዚህ አመሰግናለሁ ብለሽ መውጣት ነው ያለብሽ እንጂ እንደዚህ ሰው ውጭ እስኪልሽ መጠበቅ አለብሽ ብሎ እንግዲህ በጣም በስሜት ተናዶ ነበር የተናገራት። እንግዲህ ታሽቃብጥሃኒ ደግሞ መቼም ፂን ዙራ አባት አለችና አይ የትም አትሄድም የምታወራኝ ብቻዬን ስሆን የምታወራኝ እሷ ናት ብላ እንግዲህ እንኳን እሱ አይደለም ቀርቶ ብሎ እንግዲህ እጇን ጎትቶ አንቺ ራስሽ ከዚህ መውጣት አለብሽ እና እንግዲህ እጇን ጎትቶ እንኳን እሷ አንቺ ራስሽ መውጣት አለብሽ ከቤት ብሎ እንግዲህ ጎትቶ ይዟት ሄዶ በይ እንግዲህ እንዳንቺ አይነት እህት የለኝም፣ ሁለተኛ እንዳንቺ አይነት እህት የለኝም፣ ከመወዳት ከማፈቅራት ልጅ ያጣላሽኝ አንቺ ነሽ። ስለዚህ በእኔ ውሳኔ ጣልቃ እየገባሽ እኔ ደግሞ እህቴ መስለሽ ሁሉንም ሚስጥሬ ለአንቺ እያወራሁኝ በስተመጨረሻም አለያይተሽኝ አረፍሽ ብሎ እንግዲህ ዛሬስ ወይ ምርጥ ውሳኔ ወሰነ ማለት ነው። ዛሬ ገና ቃል ቆፍጣናው ቃል መጣ ማለት ነው። ዛሬ ያ የድሮ ቆፍጣናው ጀግናው ቃል መጣ እንግዲህ እና እንግዲህ ሀኒን እንግዲህ ልክ ልኳን ነግሯታል። ዛሬ በይ አሁን ወደ መጣሽበት ተመለሽ፣ ትኬትሽን እቆርጥልሻለሁኝ፣ ተመለሽ፣ እንዳንቺ አይነት እህት አታስፈልገኝም፣ በውሳኔ እኔ ደግሞ ሁሉ ነገር ማማክርሽ እንደ እህት ከጎኔ ትቆሚያለሽ ብዬ ነው እንጂ እንደዚህ ተሆንሽ ቀጥ ብለሽ ውጪ፣ አልፈልግሽም፣ እንኳን እሷና አንቺም ራስሽ ውጭ ብሎ እንግዲህ ነግሯታል። እያስጠነቅቃት ነበር። እሷም የትም አልሄድም ተመልሼም አልሄድም አንተም ብዬ ነው የመጣሁት አልሄድም ብላ እንግዲህ ሰኒም አትሄድም አብራይ ነው የምትሆነው ብላለች። እንግዲህ ተጣልተዋል ሀኒና ከዛ እንግዲህ ቀጥታ ወደ ቤት ነበር የሄደው። ምስኪን እንግዲህ እዛ ሄዶ ሲያገኘው ደግሞ አይኔ ነው ወይስ ይሄ ነገር እውነት ነው እያለ እንግዲህ ሱራን ሲያየው በጣም ተናዶ ነበር። ተረጋግተህ ማትረጋጋ ከሆነ ውጣ ብለው ነው። ገኒም ተቆጥታበታለች። እሺ ገኒ በስነ ስርዓት ነው የማወራው፣ እባክሽ ተረጋግቼ አወራለሁ እና ፂም ማውራት አለብኝ ብሎ ነበር። በፍጹም ፂ ታዋት እባክህ ከህይወቷ ውጣላት፣ እሷ ዛሬ ሰላም ላገኝ ብላ ብቻዋን ያለችው እና ተረጋጋበት ብላው እንግዲህ ላገኛት እፈልጋለሁ፣ እባክህ ችግራችንን መፍታት ዛሬ ችግራችን መፍታት እፈልጋለሁ፣ ያለ ስራዋ ነውና እንደዛ ያደረኳት እባክሽ ብሎ እንግዲህ እንትን ብሎ አልነበረ። ገኒዬ ምሽ ልትለው አልቻለችም። እንግዲህ ከገኒ ጋር ቁጭ ብለው እሺ በቃ ሉሊትን ጥሪልኝ ብሏት ነበር። አርፈሽ ተቀመጭ እንዳትጠሪ ልጅቷ ትቀመጥበት ሰላሟን ታገኝበት ስትል እንግዲህ ሱራም ተነስቶ ምን ሆና ነው ብሎ ሱራም እንግዲህ ምን ሆና ነው ምናምን ብሎ
ሱራም እንግዲህ ምን ሆና ነው ምን ገጠማት ሲል እንግዲህ አንተ ደግሞ ምን አገባ ይሄ ሁሉ ምክንያት በአንተ ምክንያት ነው ብሎ ደግሞ ቃልም እንግዲህ ሲናገር ቆይ እናንተ ልጅ ነው የምትተዋወቁት? ቆይ እንዴት እንደዚህ ልትል ቻልክ? ብላ እንግዲህ ገኒ ቃል እንግዲህ ነገሩን ሸፋፈነው። የምትተዋወቃላችሁ አይደል ብላ ስትለው አረ ፈጣሪ ሆይ እነዚህ ሰዎች በተደባደቡ እያለች ደግሞ ሉሊት በጣም በስታሽቃብጥ የነበረው በተደባደቡና ጉዳቸውን ባየው እያለች እንግዲህ ሉሊት ስትል ነበረ። እንግዲህ ገንዬ እባክሽ አንዴ ላውራሽ ብሎ እንግዲህ እባክሽ ገንዬ ጥሪያትና ዛሬ ይቅርታ አድርጋልኝ እንድንታረቅ እፈልጋለሁ፣ ችግራችን እንፈታለን ብሎ እንግዲህ ሲላት አይሆንም በጭራሽ ጽ ጥሩ ልጅ ናት፣ ጽ ንጹሕ ልብ ያላት ሴት ናት። ስለዚህ ያለ ስራዋ ነው እንደዛ ስላት የነበረው ብሎ ሚሴጁን እኮ አይቼዋለሁ ያላየሁት መሰለህ እንዴ ስትለው እባክሽ ግን የእውነቱን ሁሉንም ልንገርሽ እኔ አይደለሁም እህቴ ናት የጻፈችው ብሎ እንግዲህ ቢላትም ገንዬ ልታምነው አልቻለችም። ከህይወቷ ውጣ ብላ እንግዲህ ቃልን